እንዳይደብራት ብዬ ወደድኳት። እሷ እንዳይደብራት ነው እንደወደድካት? እስኪ አንዴ ዝም በይ። አመት አላወራ ምንድነው ጆሮን ይመስል ምላሴ ላይ መቆም? እሺ እሰማሃለሁ፣ አውራ። ከዛ ካልተጋባም ብላ ጉሮሮ ላይ ቆመች። እኔ ደግሞ ገንዘብ እንያዝ፣ ገንዘብ ካልያዝን አንጋባም ስላት ገንዘብ ሳይሆን ፍቅር ነው ከአንተ ጋር የሚያኖረኝ ብላኝ እረፍ። እሺ ከዛስ? ከዛ ይኸው እንደምታየው ገንዘብ ሳናስበው ወደ ህይወታችን ከቻሳል። አሁን ድንብላል እንጋባ ስላት እምቢ አላለች። ለምንድን ነው እምቢ አለችው? እኔ ምን አቅላታለሁ? ከአንቺ ቤተሰቦች ፍቅር ይዟታል መሰለኝ። እኔ ያን ቤት ትቼ አልወጣም ነው የምትለው። ምን ታድርግ ብለህ ነው? በጣም ተቸግረን አይታ እኮ ነው። ቆይ እኔ ሳላሳዝናትም በእሷ ምክንያት ላብድ ነው እኮ። አንተ ግን እውነት ድንብላልን ማግባት ትፈልጋለህ? ሀና ደግሞ ችግር አለብሽ። እኔ ሰውነሽ ብዬ ሚስጥር የምነግርሽ ሙድ ትይዣለሽ እንዴ? እሺ በቃ አትቆጣ። አንተ እውነት ቁም ነገር ካሰብክ እኔ እመክራታለሁ። እንደሱ ነው የሚባለው። አሁን ምግብ ላቅርብልህ? ምን ሽሮ? ኧረ በፈጣሪ ስም አንቺ ያምሻል እንዴ? ኧረ ተው ተምቹ፣ እሱም ጠሩ እንዴ። ግርማዬ እንዴት ዋልክ? እግዚአብሔር ይመስገን። ወዴት ለመሄድ ነው እንደዚህ የምትጣደፊ? እኔማ ያ የተረገመ ዘሪው እኔ ጋር ልሄድ ነው። እና ቀስ ብለሽ አትሄጂም እንዴ? የኔ ነገር ቶሎ በይ ብሎኝ እኮ ነው። ይህን ያክል ነው የምትወጪው ማለት ነው? ጥሎብኝ ነፍሴ እስኪወጣ ድረስ ወደዋለሁ። ግን አንተ እንዴት ነው ቶሎ የመጣኸው? ዛሬ ብዙም ስራ የለም እና የቤቱን ስራ ላግዝሽ ብዬ እኮ ነው የመጣሁት። በል እናቴ ፈቀደነዋል። ድንብላል እማዬስ? እሳቸው እንኳን ትንሽ ቆዩ ከዚህ ወጡ። የት ሄዳ ነው? እኔ አላውቅም ግርማዬ፣ ብቻ ግን ተናደው ነበር። እንዴ ምን ሆና ተናደደችው? ወይ አንተ ደግሞ ተረጋጋ እስኪ። እኔ ራሱ ነገሩን በውል አላወቅኩትም። ድንብላል እማዬ ምን ሆናለች? እኔ አላውቅም ግርማዬ፣ ብቻ የሆነ ሰው ቤት መጥቶ ነበር ነው ያሉት። እኔ ባይኔ አላየሁም። ቆይ የመጣው ሰው ምን አይነት ሰው ነው? እኔ ምኑን አውቄ ግርማዬ፣ ብቻ ነገሩን ሊያስረዱኝ ቢሞክሩም እኔ አልገባሽ አለኝ። ከዛ ተናደው ወጡ። ወይኔ እናቴ ምን ሆናብኝን በእግዚአብሔር። ወይ አንተ ደግሞ ቆይ እንደሱ አልኩ። እዚህ ማውራት አይፈቀደልኝም ማለት ምን ማለት ነው? አሁን ገና ከውጭ እንደመጣሁ መንኩኝ። እንዴት? አማርኛ ራሱ ጠፍቶብሃል። ስለተረዳሽኝ አመሰግናለሁ። አሁን ስልክሽ ልውሰድ? ወይ በጣም ይቅርታ። አሁን ለትንሽ ሌላ ሰው ወሰደው። ቁንጅና ብቻ ሳይሆን ጨዋታ ማወቂ ነሽ። ሌላ የምትፈልገው ነገር ከሌለ ወደ ስራ ልመለስ? ትችያለሽ። ደግሞ እኔ መውጣቴ ነው። ደግሞ ከትላንቱ በላይ ዛሬ አሞሽ። እሺ ጋሽ በረከት ማለቴ ዲያስፖራው በረከት። ጥሩ ትቀልጃለሽ። ይቅርታ ሂሳብ ተሳስቷል መሰለኝ። አልተሳሳትኩም። ለጥሩ ስለምግባርሽና ለመስተንግዶሽ። ወይኔ አምላኬ። ቆይ ይህን ሁላ ገንዘብ የሰጠኝ የምናሴ ልደት። ሰላም እንዴት ናችሁ? ወደ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ኖላዊ ድራማ ዛሬ እንደተለመደው ይዘንላችሁ መጥተናል። በዛሬው ክፍል እንግዲህ ወይዘሮ ሜላት ጠበቃ ቤቷ ድረስ መጥቶ ነበረ። ምክንያቱም ቤቷ በፍርድ ቤት ስለተያዘና ስለታገደባት ነው እንግዲህ ከዛ ሁሉ ነገሯ የወጣችውና በትንሽዬ ክፍል ውስጥ የምትገኘው 5 ነፍስ ሆና በዚህም ምክንያት ጆሮ ያሉበትን ሁኔታ ስለተገነዘበና የሀናንም ጭንቀት ስለተረዳ ለማገዝ ጠበቃ ልኮላት ነበር። ያው በእርግጥ እኔ ነኝ የላኩት ብለህ ተናገር ብሎ አልነገረውም። ምክንያቱም ፈቃደኛ አትሆንም ማለት ነው። ጆሮ ቢረዳት ጆሮ እንደሆነ የላከላት ብታቅ ሀናም ፈቃደኛ አትሆንም፣ እናቷም ፈቃደኛ አትሆንም። በዛም ምክንያት ተደብቆ ነው እንግዲህ ለመርዳት እያሰበ የነበረው። እሷ ግን ጠላቶቼ የላኩ ሰላይ ነህ፣ ስለዚህ ምንም አይነት እርዳታ አልፈልግም ካንተ ውጣልኝ ብለዋለች። እሱ ግን ጠበቃው ማለት ነው እኔ በፍርድ ቤት ጉዳይ ያለው በህግ ያንቺን ጉዳይ ይዤን ኬዙልን የስጭኝና አንቺን ልረዳሽ ነው የመጣሁት እንጂ ስለምትዩ ስለላ ምንም ነገር አላቅም። ስለዚህ እየተሳሳትሽ ነው፣ እኔ ልረዳሽ ነው የመጣሁት ሲላተኝ በጭራሽ አይን ማየት አልፈልግም ውጣልኝ ብራ አባራ ልከዋለች ማለት ነው። በዚህ ምክንያት እንግዲህ ጆሮ ውጭ ነው እየጠበቀ ነበር እና ምንድነው ምን ተፈጠረ ሲለው እንደፈራሁት ፈቃደኛ አልሆነችም። ሰላይ ጠላቶች የላኩት ሰላይ ነው ብላ አስወጥታ ላከችኝ። እንደውም ለጠላቶች ደስ ይበላችሁ 5 ነፍስ ሆነ አንድ ክፍል ትኖራለች ብለህ ንገራቸው
ብላለችኝ ብሎ ሲለው በዛ ምክንያት እንግዲህ ሌላ መንገድ ፈልገው እሷን ሊረዷት እያሰቡ ይገኛሉ። በሌላ በኩል አባባ ኖላዊ እንግዲህ ዘበኝነት ከተቀጠሩ ብዙ ቀናት ሆኗቸዋለኝ። እናም ሰው ስለማይወጣ ስለማይገባ ብዙ ጊዜያቸውን ይተኛሉ ማለት ነው። እናም ፋኖሴ ምሳ አብራ ለመብላት እና ምናፍቋተኝ እሱን ለማየት ስትሄድ እሳቸው ግለጥ ብለዋል እንቅልፋቸውን። ከዛም እየሳቀች ነበረ። እንዲሁ ግን ምንህን አይተው ነው የቀጠሩ? ከጠራራ ፀሐይ ላይ ደረቁ ወንበር ላይ ቁጭ ብለህ እንደዚህ የምተኛው ምን ነው ብላ ሙድ ያዘችበት እና ከዛም ምግብ በልተው ተመልሰው መጡ ማለት ነው። እናም ከቤት ከመጡ በኋላ ፋኖሴ ጭፈራ አምሮኛል፣ ስለዚህ ተነስተ እንድጨፍርልኝ ይፈልጋለሁ አለችው። እሱ ግን ያው ልጁን ስለሚፈልገው ማለት ነው መላጣ እንዳይሆን ተነስቶ እየጨፈረላት ነበር። በወሎኛ ዘፈን እየሞከረ ዘና እያረጋት ነበር። እሷም እየሳቀችበት ነበር ማለት ነው። በሌላ በኩል ምናሴ ስራውን እንደቀጠለ ነው ማለት ነው። የዲስትሮ ስራውን እንግዲህ የዲስትሮ ስራ ሲሆን በጣም ትኩረትና የሰዎችን ባህሪ ማስተንተን መቻል ይፈልጋል ማለት ነው። ምክንያቱም እያንዳንዱ ደቂቃ ከሰው ጋር የሚያገናኘው ስራ ስለሆነ እናም አንዱ መጥቶ ሲጠርግለት ቶሎ ቶሎ በፍጥነት ስራልኝ የሚሄድበታለኝ ብሎ አለው ማለት ነው። እሱም እሺ ብሎ ሰራለት ማለት ነው። እና በዛም አጋጣሚ አንዲት መታከም የምትፈልግ ሴትዮ ብር እየለመነች ነበር። ያለውን ነገር ሲሰጠው መልካምነቱን ተረድቶ በጣም ጥሩና አስተዋይ ልጅ ነህ ምናምን ብሎ ቲፕ ሰጥቶት ሄደ ማለት ነው። እናም ምናሴ እንግዲህ ከዚህ በፊት የነበረ የተንደላቀቀ ህይወቱ ወጥቶ አሁን ላይ በዲስትሮ ስራ እየሰራ እናም ወደ ቤት ተመልሶ ሄዶ ነበር እናቱን ለማየት በዛውም ለማገዝ ማለት ነው። እናም ተመልሳ ስትሄድ ወደ ቤት ሲሄድ ወይዘሮ ሜላተ ቤት አልነበረችም። የነበረችው ድንብላል ናት። ድንብላል ደግሞ ከውጭ ቆይታ ስትመጣ እናት ወይዘሮ ሜላትን አግኝታት ነበር እያበደች እና ምን ሆነሽ ነው? ተረጋጊ፣ ምን ተፈጥሮ ነው ቢሏ ጭራሽ ብለው ደግሞ እቤቴ ድረስ ሰላይ ላኩብኝ እያለች እየጮኸች እየተንጨረጨረች ነበረ። ምንድነው እሷም አልገባትም፣ ግልጽ አልሆነላትም። ነገር ግን ለማረጋጋት እየሞከረች ነበር። ከዛም ግን በቃ ተይኝ ብላ ወጣ ጥላት ሄደች። እናም በዛ አጋጣሚ ብቻዋን ነበረች፣ ልትወጣ ነበር ድንብላል። ምናሴም ቤት ደረሰ ማለት ነው። ከዛም ድንብላል እማዬ ትዳ ነው ሲላተኝ ተናዳ እየጮኸች ነው ሄደችው ብላ ነገረችው። በምክንያት ነው የተናደደችው። ምን ሆነ ነው ምንም ግልጽ አልሆነልኝም እና ግን ሰላዮች ቤት ድረስ መጥተዋል ምናምን ስትል ነበረ። እኔም ነገር በቀላሉ ስለማይገባኝ ለመረዳት አልቻልኩም ምናምን አለችውና እሱም በጣም ተጨናነቀ ማለት ነው። ከዛም ጥለው ሄደች። በዛም ከስራ ተመልሶ ሲዶ ስለሷ ስለ እናቱ እያሰበ ጫማ የሚጠርግለትን ሰው የጫማ አበላሸበትና ሰድቦት ብሩን ወርውሮበት ሄደ። ከዛም በባለፈው ዓመት ስለ ልደቱ ያሳለፈውን እያስታወሰ ቤተሰቦቹ ተሰብስበው ስጦታ ሲሰጡት አብረው ደስ የሚል ጊዜ ሲያሳልፍ ያለውን እያስታወሰ ቁጭ ብሎ ነበረ በአጋጣሚ ማለት ነው። እህቶቹ ግን ሁሉም ረስተውት ነበር። ግን ሰላሚን አልረሳችውም እና ለሀና የምናሴ ዛሬ እኮ የምናሴ ልደት ነው አለቻተኝ እና ምን ይሻለናል? እሱ አሁን ልደቱ ካልተከበረለት ይከፋዋለኝ። ስለዚህ ምን እናርግ ብለው እየተመካከሩ ነበር። ወይዘሮ ሜላት ከጎናቸው ተኝታ ነበር። እነሱ ያሰቡት እንቅልፍ እንደወሰዳት ነው። እሷ ግን እየሰማቻቸው ነበር የሚሉትን ማለት ነው። እናም በተቻለን መጠን ያው ልደቱን ለማሰብ እንሞክራለን። እሱ አስተዋይ ልጅ ስለሆነ ይረዳናለኝ። ስለዚህ እኛም ማሰብ ብቻ በቂ ነው ብለው አሰቡ። ሰላሚናም ወደ ስራ ስትመለስ በተደጋጋሚ የሚመጣው ልጅ እና እሷን ስለወደዳት ቁንጅናዋን እያደነቀ እንገናኝ ስለሚላት ብዙ ጊዜ ያው በዚህ አጋጣሚ እንግዲህ ጠርቀም ያለ ብር ቴፕ ሰጥቶታለኝ። እሷን በጣም ነው ደስ ያላት። ምክንያቱም የወንድሟ ልደት የምታከብርበት ብር ስላገኘች ማለት ነው። ወይዘሮ ሜላት ግን አሁን ልጅ እንደዛ ከነበረበት ህይወት እዚህ ላይ አውጥቼ እዚህ ላይ ጥየው እንዴት ነው የሚሰማው? ልደቱን ካልተከበረለት በጣም ይሰማዋል እያለች በጣም እያዘነች ነበረ። ያላትም አማራጭ ደላላው ጋር ደውላ ስራ መፈለግ ነው። ደላለውም ላንቺ የሚሆን ስራ የለም ሲላተኝ ምን ማለት ነው? እኔ የማንኛውንም ስራ ሰራለሁ ከቻልክ ነገ፣ ከቻልክ ዛሬ፣ ካልቻልክ ግን ነገ ስራ እንታገኝልኝ ይፈልጋለሁ አለችው። እሱም እሺ ብሏታል ማለት ነው። እናም ወደ ቤት ማታ ላይ ሲሰበሰቡ ቤተ ክርስቲያን ልትሄድ ነበር የመሰላቸው በጠዋቱ ማለት ነው። ድንብላልም ቀድመሽ እኮ ነግረሽኝ ቢሆን ኑሮ አብረን ቤተ ክርስቲያን ይሄድ ነበር ስትላት እኔ ቤተ ክርስቲያን አልሄድም
የሚሄደው ስራ ነው። ስራ አግኝቼልሻለሁ ብሎኛል፣ ታረቀኝ አለቻቸው ማለት ነው። ልጆቿ ግን ፈቃደኛ አልሆኑም። ምክንያቱም ታረቀኝ የሚያገኘው ስራ ከባድና የጉልበት ስራ የሚጨርስ ነው፣ ልትሰሪ አንፈልግም እያሏት ይገኛሉ። እሷ ግን መስራት እንዳለባት ነው ያሰበችው ማለት ነው። እናም ሁላቸውም በየፊናቸው እየሰሩ ኑሮ ለማሸነፍ እየታገሉ ይገኛሉ። የምናሴ ልደት ደግሞ ይከበራል አይከበርም የሚለውን በቀጣይ ክፍል የምናየው ይሆናል ማለት ነው። በሌላ በኩል ተምቹ ድንብላልን ካላገባሽኝ እያለ እያስቸገራት ይገኛል። እሷ ደግሞ ወይዘሮ ሜላትን በዚህ ሁኔታ ላይ ጥዬ አሁን ያንተን አላገባህም እያለችው ነው። እነሱ ግን ካላገባሽኝ ወይ አብረን ካልሆነ ከዚህ በኋላ አላናግርሽም ማየት አልፈልግም ብሎ እያስጨነቃት ይገኛለኝ። ሀናንም እንድታስታርቀው ልኳት ነበረ ማለት ነው። እሷም እመክራታለሁ ምናምን ብለዋለች። ነገር ግን በጣም ብር ካገኘ ወዲህ በጣም ጠግቧል ማለት ነው። ተምቹ ድንብላንን ራሱ ያለ ፍላጎቷ አብረው እንድታድር እያስገደዳት ይገኛል። እሷ ግን በጭራሽ ከትዳር በፊት ምንም አይነት ነገር ውስጥ አልገባም ብለው በዚህም ምክንያት እንግዲህ ጠባች እየተፈጠረ ይገኛል። እሱ ግን በጣም አብዝቶታል። እውነት ለመናገር ገንዘብ አገኘው ብሎ የሚያደርገው እና ያሳጣው ብቻ። ግን እስኪ ቀጣዩን አብረን የምናየው ይሆናል። አብራችሁን ስለቆያችሁ እናመሰግናለን።